በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ግንቦት 29 ከአንጾኪያ ገዳም አባ ስምዖን አረፈ። የዚህም ቅዱስ የአባቱ ስም ዮሐንስ የእናቱ ስም ማርታ ነው። ስለ እርሱም ድንቆች ተአምራት ሆኑ። ይኸውም እናቱ ገና ሳትጸንሰው መጥምቁ ዮሐንስ ወደ እርሷ መጥቶ የዚህን የቅዱስ ስምዖን መወለድ ነገራት። ከእርሱም የሚሆን ገለጠላት። ተወልዶም 7 ዓመት በሆነ ጊዜ በአንጾኪያ ወዳለ ገዳም ሄደ። ራሱንም ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገድልን ተጋደለ። መላእክትም አባ ጳኩሚስን እንዳስተማሩት በየሌሊቱ ሁሉ እየተገለጡለት የምንኩስና ገድልን አስተማሩት። የማይጠፋ የምንኩስና የገድል አሰራርን ገለጡለት። እርሱም አጽንቶ ሥጋ ከለበሱ ሁሉ አብዝቶ ተጋደለ። መላእክትም ሁልጊዜ መንፈሳዊ ምግብም ያመጡለት ነበርና ብዙ ከመጋደሉ የተነሣ ከደንጊያ ምሰሶ ላይ ወጥቶ በላይዋ 7 ዓመት ቆመ። ከዚህም ወደ ሌላ ተራራ ሄዶ በሠራው የደንጊያ በዓት ውስጥ እስከ 20 ዓመት ፍጻሜ ከእርሷ ሳይወጣ 20 ዓመት ኖረ። ከዚህም በኋላም ከታላቅ ተራራ ራስ ላይ ወጥቶ በላይዋ 45 ዓመታትን ኖረ። መላው ዕድሜውም 88 ዓመታት ነው። ይኸውም በአባቱ ቤት 7፣ በአንጾኪያ ገዳም 9 ዓመት፣ በምሰሶ ላይ 7 ዓመት፣ በደንጊያ ውስጥ 20 ዓመት፣ ደግሞም በተራራው ላይ ቆሞ የኖረበት 45 ዓመት፣ በጠቅላላ 88 ነው። ተአምራቱን ግን መቁጠር የሚችል የለም። ከእርሳቸውም በገድሉ ተጽፏል። ብዙ የሆኑ ድርሳናትንና ተግሣጽን ደረሰ። እነርሱም ለሁሉ የሚጠቅሙ ናቸው። ይልቁንም ለመነኮሳት ከቤተ ክርስቲያን መጻሕፍትም ብዙዎቹን ተረጎሙ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ስንክሳር ዘወርኀ ግንቦት 29። ወስብሐት ለእግዚአብሔር።